ከተደረገ አይቀር እንደዚህ ነው እንጂ ናቲ ዛሬም አዲስ የምስራች ይዞልን መጥቷልና ምስር ብላ ናቲያችን። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? እንዴት አመሻችሁ? ሰላማችሁ ይብዛ ቤተሰብ። ዛሬም እንግዲህ አዲስ የምስራቹ ምንድነው ናቲ ያው ቀለበት ሊያደርግ እንደሆነ እርግጥ ነው። ከዛ በፊት ደግሞ በጣም ደስ የሚለው ነገር ከቤተሰብ ሊሄድ ነው ማለት ነው። ሽምግልና ሊልክ ነው ውዶችዬ። ግን ዛሬ ማለት ነው ናቲና ሄሉ ገና ሲገናኙ ገና ከሩቅ እጁን ዘርግቶ ሲመጣ ምናምን ማለት ነው ማርያምን ሀይሚና ብሩኬ ትዛሉኝ። ወይ ጊዜ እኮ ደግ ነው፣ የማናየው ነገር የለም። የምር ሀይሚና ብሩኬ በሰዓቱ እንዴት ነው በጣም የሚያስቀና ፍቅር አስቀኒታ የሆነ ፍቅር ነበራቸውና ያሁን እንኳን አይወራ ተውት። ኦ ማይ ጋድ ያሁን አይወራ ወዶች፣ በጣም ነው የሚደብረው ያሉበት ሁኔታ። ነገር ግን እንደዛ ሲተቃቀፉ እነሱ ትዛሉኝ ልላችሁ ፈልጌ ነው ማለት ነው። እና ናቲ ለሄሉ ደስታ መለገሱን አላቆመም ማለት ነው። ዛሬም እንግዲህ በከባዱ ነው ያስደሰታት እና በመጀመሪያ ግን ማለት ነው አፍቃሪዎች ወንዶችዬ እስኪ እንደ ናቲ ስነ ስርዓት ተማሩ። ከመሬ ነው እንዴ አንደበታችን ሞልተን ነው የምንናገረው። እንደ ናቲ እስኪ የሆነ መረጋጋትን ተማሩ፣ ነገሮችን ማስተዋልን ተማሩ፣ ይቅርታ ማለትን ተማሩ። የምሬን ነው። የይቅርታ ልብ እንዲኖራችሁ ማድረግን ተማሩ። እኔ እንጃ ናቲ፣ እኛ እኮ ላንተ ቃል አጣን። በእናት ምን እንበል ናቲያችን፣ ማርያምን በጣም ተለየህብን ማለት ገልጸን ጨረስነ። በምን አይነት ነገር እናደንቅህ? በጣም የምትለይ ሰው ነው በዚህ አጋጣሚና ለሁሉም ወንዶች ቢኖራቸው ተብሎ አመልና ባህሪ ያለህ ወንድ ነው። በአጠቃላይ ሁሉን አሟልቶ የሰጠ ትዕግስት ከጸባይ መቻልን ማስተዋልን መረጋጋትን ፈጣሪ ያደለ ሰው ነው በዚህ አጋጣሚና ሄሉ ፈጣሪ ነው ያደላት እንደዚህ አይነት ሰው። ያው እሷም የዋህ ስለሆነች እንግዲህ እንደዚህ የተረጋጋ ወንድ ነገሮችን እንኳን በትዕግስት አልፎ በስነ ስርዓቱ ነገሮችን አስተውሎ እሷን የሚረዳ ወንድ ፈጣሪ ነው የሰጣት እውነት። እና በናቲ የቀረ ባህል ሊመለስ ይመስለኛል ሳስበው ማለት ነው። እንደዚህ አይነት ነገር እንግዲህ ከቅርብ ጊዜ ወዲህ ሰምተን አናውቅም። ሁሉም ፍቅረኛሞች የተባሉ ነገራቸውን በራሳቸው ነው የሚጨርሱት። እንኳን አይደለም ከቀለበት በፊት ሄዶ ቤተሰብን ልጃችሁን ለልጅ ሽማግሌ መላክ ቀርቶ ማለት ነው ቀለበት እንዳደረጉ እንኳን ቤተሰብ አይሰማም ማለት። ከዛ ካደረጉ በኋላ ቆይቶ ምናምን ቤተሰብ የሚሰማበት አጋጣሚ አለ ማለት ነው። እና ናቲ ደግሞ ማለት ነው እንግዲህ የድሮውን ባህል ይዞ ከች ብሏል። ቅድሚያ ወደ ቤተሰብ ሊሄድ ነው። ከሄሉሻ ቤተሰብ ሄዶ ልጃችሁን ለኔ ናቲ ልጃችሁን ለልጃችሁ ሳይሆን ልጃችሁን ለኔ ብሏል ማለት ነው። እውነት ለመናገር እኔ እንጃ ክብሩን ያየውበት በዚህ አጋጣሚ እንደዚህ ማድረጉ የሄሉን ቤተሰቦች ማክበሩ ነው። በቃ ሁሉንም ስነ ስርዓት በተሞላበት መልኩ መስመሩን የጠበቀ ነው ማድረግ የሚፈልገው ማለት ነው። እና ሄሉ ሻዬ ማለት ነው እንደዚህ አይነት ሰው ባይወደድ እኮ ነው የሚገርመው። ማርያምን እንኳን አይደለም ሄሉ ያፈቀረችው ዝም ብሎ ከመሬት ተነስቶ የሚፈቀር ሰው ነው ናቲ በጣም የተለየ ሰው ነው። እና እንግዲህ በቅርቡ ማለት ነው ቀለበቱ ይደረጋል። ከዛ ደግሞ ያው ስቴፕ ባይ ስቴፕ ብያቸዋለሁ አይደለ? ነገሮቹ እንዴት ነው እየቀጠሉ ነው የሚሄዱት ማለት ነው። ቀለበቱ ይደረጋል። ከዛ በኋላ ደግሞ ናቲ መውለድ ይፈልጋል እንግዲህ ልጅ ስለሚፈልግ፣ ከዛ ሰርጉም ይቀጥላል ማለት ነው። ቤተሰብ እናንተም ደግሞ ሰርጉን ለመብላት ያብቃችሁ። ከነሄሉና ከናቲ ሰርግ ለመገኘት ፈጣሪ ያብቃችሁ እና ማለት ነው። የምር ግን ወንዶች በናቲ ልትቀኑ ይገባል። ማርያምን በጣም እንኳን ለሴቶች ለወንዶች ራሱ የሚያስቀና ባህሪ ነው ያለውና እኛም እንደ ናቲ መሆን አለብን ማለት አለባችሁ። በጣም የተለየ ሰው ነው። በተለይ ሰውን የሚረዳበት መንገድ የሚረዳ ልብ ነው ያለው በአጠቃላይ እና ሄሉ ሻዬ ደግሞ መታገስ ዋጋ አለው። የታገሰ ፍሬውን ይበላል እንደተባለው ሄሉሻ የፈለገ ነገር ቢሆንም ግን ያንን ነገር በትዕግስት ተቋቁማ አልፋ ዛሬ ደግሞ ከጣፋጩ ደርሳ ጣፋጩን እያጣጣመች ትገኛለች። ለዛውም ለግሏ እኮ ነው ማንም ሳይካፈላት ማለት ነው። እና ትዕግስትን ከሄሉሻ ተማሩ። እናንተ ደግሞ የሆነ ነገር ሲፈጥርባችሁ በህይወታችሁ የሆነ ነገር ሲመጣባችሁ በቃ ቶሎ ብላችሁ ተስፋ መቁረጥን እንዳታስቡት። ምክንያቱም
ወድቆ መነሳት አለ። የሰው ልጅ ወድቆ መነሳት አለ። ሄሉ ወድቃ ተነስታለች፣ ግን መጨረሻ ላይ ደግሞ ይኸው ቆማለች ማለት ነው። ከፈጣሪ ጋር ነው በእርግጥ ሁሉ ነገር የሆነው። ያው ፈተና ሲመጣብን ፈጣሪ ነው የሚያሳልፈን፣ ብርታቱን አቅሙን ሰጥቶን ያንን ፈተና እንድናልፈውና ከሄሉ ላይ እያየን ያለነው ዛሬ ይሄ ነው ማለት ከፈጣሪ ጋር ፈተናዎቹ አበርትተዋት አጠንክረዋት ከዚህ ደርሳለች ማለት ነው። ያ ማለት ትዕግስትም ስላላት ነው በዚህ አጋጣሚና እና ናቲ ማለት ነው። ምን አይነት ምኞት ነው ናቲያችን ግን ማለት ነው። ሄሉ እግሯ አብጦ እኔ ደግሞ ሳሽላት አላለም። ይሄ የሚሆነው እንግዲህ ያው ሄሉሻ ስታረግዝ ነው። ሄሉሻ ስታረግዝ እግሯ ያብጣል ምናምን ነገር፣ ከዛ ናቲ ደግሞ ይንከባከባታል። እርጉዝዬ ምን አማረሽ? ምን ልስራልሽ? ኧረ በደንብ ነው የሚንከባከባት። ሄሉንማ ሲንከባከባት ታየኝ እኮ የምር እና ሄሉሻ ደግሞ ማለት ነው ናቲን በደንብ ተንከባከቢ። ናቲ ግን ማለት ነው ከዛ ሀገር የፍቅርን ትርጉም በደንብ አውቆ ማለት በደንብ ገብቶ ተመራምሮ የመጣ ይመስለኛል። እና ጭራሽ ፍቅርሽን በእንግሊዝኛ ገለጭልኝ እኮ ነው ያላትና ፍቅር በማያውቁት ቋንቋ ሲገለጽ ደስ ይላል አሉና ማለት ነው። ለዛ ነው መሰለኝ ናቲ ለየት ባለ ቋንቋ መስማት የፈለገው ማለት ነው። ግን ማን እንደ አማርኛችን ነው የኛ የሚያረካንና እና ሄሉዬ ማለት ነው ያው ምንም ቢሏትም ምንም የማትበገር ጀግና ሰው ነች በነገራችን ላይ ማለት ነው። እና ሰውን ለመጣል በዚህ አጋጣሚ ያው ግሩፕ አይሰራም ልነግራችሁ ፈልጌ ነው። ማለት ግሩፕ አይሰራም። በግሩፕ ሰብሰብ ብለው ምናምን ነገር እንደዚህ ብለን መኮመት አለብን ብለው ማለት ነው በኮሜንት ሁላ የሆነ እሷን ለመጣልም የሞከሩ ሰዎች አሉ። ግን በነገራችን ላይ ማለት ነው የምር እናንተ ምቀኛ ይብዛባችሁ። ምቀኛ አትጥሉ ቤተሰብ። ምቀኛ አይጣላም ለመሰላችሁ። ምቀኛ እንደዚህ አስፈንጥሮ ወደፊት ነው የሚልካችሁ ማለት ነው። እና ማለት ያን ምቀኛችሁ ስታዩ እናንተ በርትታችሁ ያላችሁበትን ቦታ ለቃችሁ ተስፈንጥራችሁ ከተሻለ ቦታ ላይ ትገኛላችሁ ማለት ነው። እና ሄሉሻዬ ምቀኛ እንዳላት ሁሉ ማለት ነው። ግን እነሱን ጥላቸው እየሄደች ነው ወደፊት። ያለችበት ሁኔታ አሁን ላይ እጅግ በጣም ነው ደስ የሚለው። ደስታዋ ፍልቅልቅልቅልቅ እያለች ነው በየቀኑና እና ሄሉዬ ማለት ነው ለምቀኛ ለሸረኛ የለም ወረኛ የሚባል ነገር አለ። ጠፋኝ በእናታችሁ። ብቻ ግን ማንንም አትስሚ፣ አንቺ ብቻ ወደፊት ማለት ነው። አረ ዛሬ ደግሞ በሆነ ቦታ ላይ ማለት ነው የሆነ አሽሙር ነገር ሰማው ልበል እንዴ! አረ ይደብራል እንዴ! የወንድ አሽሙረኛ በዚህ አጋጣሚ በጣም ነው የሚያስጠላ። የምሬን ነው እንዴ! ወንድ ልጅ ቆፍጠን ሲል ነው አሽሙር አይናገርም። እና ናቲና ሄሉ እንግዲህ መጨረሻውን ያሳምርላችሁ። እኛም ደግሞ መጨረሻችሁን እንድናይ ፈጣሪ ይርዳን። ሰርጋችሁን የሚያሳየን እንደዚህ ሰሞኑን ደስታ በደስታ እያደረጉን ልባችን ቅልጥ ሊያደርጉት ነው ማለት ነው። እና እንግዲህ ከሄሉና ከናቲ ፍቅር መማር ያለባችሁ መማር ይቻላል። ምንም የሚያስከፍል ነገር የለውም ማለት ነው። በተለይ እንደዚህ ስነ ምግባር የተሞላ ሰው መመልከት እናንተም ስነ ምግባር ያላችሁ ሰዎች ትሆናላችሁ። ከስነ ምግባር የወጣችሁ ሰዎች ስላላችሁ ስለዚህ እነሱን ተመልከቱ እስኪ እንዴት ደስ እንደሚሉ ማለት ፍቅራቸው እንዴት እንደሚያስቀና ማርያምን። የሆነ በፍቅር ተስፋ የቆረጠ ሰው ራሱ ሄሉና ናቲን ሲያይ ፍቅር ያፈቅራል። እንደገና ልቡ ይነሳሳል ወደ ፍቅርና